በሩን አልዘጋሽም እንዴ? መድብልም አለ ብዬ አልዘጋሁትም። ልቆልፉ እንዴ? ኧረ እንዴ ተይ እንጂ። እና እስከዛሬ በር ቆልፋችሁ ነበር የምትቀመጡት? አዲስ ሙሽራ ነው የምትመስለው። አዎ ተወክሉ። ቆይ ምን አለበት በሩን ብታንኳኳ? ዝጋ። ቤቱ እኮ የኔ ነው። ስፈልግ አንኳኳለሁ፣ ስፈልግ ዘው ብዬ እገባለሁ፣ ስፈልግ ገንጥዬ እገባለሁ። አዎ ያንተ ቤት ነው፣ ግን ደግሞ እኛ ነን የተከራየነው። ስፈልግ ነገ አስወጣለሁ ከዚህ ቤት። እንደውም ኪራይ ደርሷል፣ ገንዘብ አስገቡልኝ። እሺ አካውንት ንገር። ቆይ እናንተ እነማን ናችሁ? እኛ ማንም አይደለንም። ለምንድን ነው ተከራይ ሆናችሁ እዚህ ግቢ የገባችሁት? ከዚህ እንከፍ ደላላ ጋር ሴት ነው የምትተዋወቁት? እንዴት ተዋወቃችሁ? እንድንወጣ የምትፈልግ ከሆነ መውጣት እንችላለን። ከነ መርዞ ጋር የተገናኘው በሰራ ነው። ያው ይሄን ቤት ያገናኘው እሱ ነው። አይ ደግሞ ምቹት ሜሳ ከሆነ እኛ መውጣት እንችላለን። እኔ አንተ ሰው ግን ሳይ ምንም ደስ አይለኝም። ምንም። እውነተኛ ስም ማን ነው? ይቅርታ ሁለት ስም የለኝም። ለማንኛውም የቤት ኪራይ ደርሷል፣ አሁኑኑ አስገቡልኝ። መድብል በምን ቅጽበት ነው ወደዛ ሄድከው? ሞገስ ምን ሆነሃል? አንዲት ቅጽበት እኮ ህይወትህን ልታሳጣ ትችላለች። በጣም ፈጣን። እንግዲህ መግቢያ መውጫውን በደንብ አድርገን አይተናል። ሞገስ፣ ሉላ፣ እንግዲህ አንቺም ካጠገቡ እንዳትርቂ። እዚህ ቤት እንዲያቆያችሁ በጣም ጥንቃቄ ማድረግ አለባችሁ። አንቺም ጥንቃቄ ማድረግ አለብሽ። እሺ ችግር የለውም መድብል፣ አሁን ራት ላቅርብ። ደስ ይለኛል፣ ግን ለቅድስት ደውለሽ ትነግሪያታለሽ። ድሃ ነበርኩ፣ መጽሐፍ የማዞር ድሃ፣ ጫማ የምጠርግ ድሃ ነበርኩ። ራሴን ለወጥኩት፣ ማንነቴን ቀየርኩት። አሉ የተባሉ ብልግናዎችን ሁሉ ፈጸምኩ። ይቀርልኝ ደስ ያሰኛል ያልኩትን ሁሉ አሳደድኩ። በሉላ ብስጭት ብዙ ነገሮችን አደረኩ፣ ግን ደግሞ ደስ የሰጠኝ ነገር የለም። ቆይቶ ደግሞ ሁሉንም አጣሁ። ግን ባጣው ሰዓት ሉላን ሰጠኝ። እሷን ሳገኝ ያጣሁትን ሁሉ ረሳሁት። እሷን አገኘሁ፣ አሁን ያጣሁትን አገኘዋለሁ። ይህንን ቤት አስመልሳለሁ። ልጆቼ የአባታቸው ላብ ውጤት በሆነው በዚህ ቤት ውስጥ በዚህ ግቢ ውስጥ ይወርቃሉ። እኔም ቁጭ ብዬ አያቸዋለሁ። ሞገስ እንዴት ነህ? አለው። እንዴት ነሽ? ትትና ደህና ነህ? ደህና ነች። እንዴ እናንተ ስራ ምናምን ጥሩ ነው? ቆንጆ ነው። ከምን አደረስከው የነገርኩህን ጉዳይ? የምን ነገር? ጠበቃ ምናምን ያልኩህ ነው። ብታይ መድብል ያገኘውን ጠበቃ ሰይጣንን ንጹህ ነው ብሎ ወደ ገነት ያስገባው ምርጥ ጠበቃ ነው ያገኘው። ኧረ እባክህ
ልም አይደለ? ይኸው ናልማል። ተው አትማል። ተው መድብል መርዞ ደግሞ ማለልኝ ብዬ ሲሆን ላስገባ እንዴ? ይኸውልህ መድብል እሳት የላሰ ጠበቃ ነው ስለ እረሱ ያንሰዋል። እሳተ ገሞራ የላሰ ጠበቃ ነው ማመጣ። መርዞ አንተ የኔ በጣም የቅርብ ሰው ነህ። እኔን እንደዚህ የጀነጀንክ ሌላ ሰውን ደግሞ ምን ብለህ ነው የምታሳምነው? ያው መድብል ደግሞ የስራው ባህሪ ነው። ወል መርዞ እኔ የምፈልገው ጠበቃ እሳት የላሰ ሳይሆን እውነትን ይዞ የሚከራከርልኝ ጠበቃ ብቻ ነው የምፈልገው። ምስክር አቀርብልሃለሁ መድብል። ሚስቱን እንኳን ዋሽቶ አያውቅም። ከዚህ በላይ መታመን አለ? ኧረ የለም። ጠበቃ ግን ለምንድን ነው የፈለገው? አንድ በህግ የመጨረሰ ጉዳይ ነበረ። ያው የፍርድ ቤት ሙግት ማለት ነው። ይኸውልህ ይህን ጠበቃ ስልጣን መያዝ ብትፈልግ መንግስት መሆን ራሱ ብትፈልግ ምንም ሳይዋጋ ጥይት ሳይተኩስ ወስዶ ከወንበር ቁጭ ያደርጋል። አይ ወይ እሱ እንኳን ይቅርብኝ። ተው መርዞ በቃ ልደውልለት አይደል? ደውልለት እስኪ። ግን እኮ ታውቀዋለህ። አይ ኧረ እኔ እንደዚህ አይነት ጠበቃ አላውቅም። መድብል ደግሞ ታውቀዋለህ። ይሄ አንተው ጠበቃ እኮ ነው። ይሄ የብሩክን ኬዝ ይዞ የነበረው ጠበቃ፣ ይሄ ዝና ሊገለው የነበረው ጠበቃ እሱ ራሱ። አይ መርዞ እሱን ነው ለሰይጣን ጠበቃ ሆኖ ገነት አስገብቶታል የምትለኝ? እንደዛ ነው። እሱ በእርግጥ ጎበዝ ጠበቃ ነው። እኔም ሁላችንም እናውቀዋለን። ግን እኔ የምፈልገው ለአይን አዲስ የሆነ ጠበቃ ነው። በቃ አሁን እደውልለታለሁ። አንድ ጠበቃ መገናኛ ራሱ የኔ ነው ብሎ ተሟግቶ ያሸነፈ ጠበቃ ነው። እዚህ ጉርድ ሾላ አካባቢ። አይ መርዞ ተው። አሁንስ ለኤፍራታ ራሱ አዘንኩ። መድብል እኔ የምልህ ግን ለምንድን ነው የፈለገው? ለጥብቅና አልኩህ አይደለም እንዴ? እኮ በምን ጉዳይ? መርዞ ምን ሆነሃል? ሁሉም ነገር እኮ አይነገርም። ጠበቃ እንደምፈልግ ካወቅ ብቻ በቂ ነው። እየተናደድክ ነው እና ጠጣ። ቅድስት ደህና ናት? ምሳሌ ናፍቆኝ ነው። ሞገስ ይሄ ቤት ግን አያምርም? ያምራል አይደለ? አዎ በጣም ያምራል። እኔ ምኞቴ እንደዚህ አይነት ቤት እንዲኖረኝ ነበር፣ ግን መቼም አይሳካም። ምን ማለት ነው ደግሞ? በአሁኑ ጊዜ እኮ ወርሰህ ወይም ሰርቀህ ካልሆነ እንደዚህ አይነት ቤት ማግኘት በጣም ከባድ ነው። እሱስ ልክ ነሽ። ትውልዱ እንደዛ የሚያምንበት ሰዓት ደርሷል። የሰራ ሁሉ የማይቀየርበት ዘመን። ቤት የሚገዛው መኪና የሚገዛው አይምሮ እያለው ማሰብ እየቻለ አይምሮን መጠቀም ማሰብ የማይችል ሰው ነው። የማያስብ አለ ብለህ ነው? አስበውም ለፍተውም አይምሮሽን ተጠቅመሽም ሌላ ደግሞ እድል የሚባል ነገር አለ። እድል ቢባል ይሻላል። እኔ ግን አሁን ተስፋ ቆርጫለሁ። ልጅ እንዳላረገዝኩ ሳቅ በአንድ በኩል ደስ ብሎኛል። በድነት የሚወለድ ልጅ ባይወለድ ይሻላል። እናንተ እኮ ልጆች አይደላችሁ። በዛ ላይ ደግሞ መርዞ ጎበዝ ደላላ ነው። እኔ እንጃ ሞገስ፣ እንደዚህ አይነት ቤት ህልሜ እንደሆነ ቀረ። ዛሬ አክሊሉ የለም እንዴ? በር አልከፈተም? እኔ እንጃ፣ እኔም አላየሁትም። በሩም የተከፈተ አይመስለኝም። ሰገን በጣም ነበር የምወድሽ ታውቂያለሽ? አውቃለሁ። በጣም ነው የምትወደኝ። በጣም ነበር የምወድሽ በጣም። እኔ እየወደድኩሽ አንቺ ግን አልወደድሽኝም። አዎ አልወድህም። አሁንም አልወድህም። በጣም ነው የምታስጠላኝ። ዝጊ። ግንባርሽን ብዬ እዚህ ጋር ብደፋሽ ማንም ጥያቄ የለኝም። ምክንያቱም አንቺ አንዴ ሞተሻል። እሺ ሰገን ሞት ትፈራለች እንዴ? አሁንማ ይናፍቀኛል። የኔ የሆነውን ነገር ማንም አይወስድብኝም ነበር። ማንም። ለዚህ ነው አንቺን አምጥቼ እዚህ የኔ ብቻ ያደረኩሽ። ሰገን አንቺ ማንም አትሆኝም፣ የሌላ የኔ ብቻ ነሽ። እሺ እናቴ ልትመጣ ነው። እናት አለህ እንዴ? ምን ነው እንዲህ ከሰማይ የወረድኩ ነው እንደሚመስልሽ? አይ እንዴ መሬቱን ከፍት ወጣ ነው ይመስለኝ። እንደ አጋንንቶች ከጥልቁ ማለት ነው። መቼ ነው እናት የምትመጣው? እናቴ በጣም ነው የምትወደኝ።
እናቴ አሁን አታውቀኝም። ያ ምስኪን ልጇ አንገቱን የሚደፋው ልጇን ብቻ ነው የምታውቀው። እንደዚህ መቀየሬ፣ መለወጤ፣ እንደዚህ ጨካኝ መሆኔን እናቴ አታውቅም። ለእናቴ አሁንም ያው ነኝ፣ የድሮ ምስኪን የዋህ። ስለዚህ ልጅ ሰገን እናቴ ስትመጣ በጣም መጠንቀቅ አለብሽ። ያ ካልሆነ ግን ሟች ነሽ። እሺ እናቴ ፊት ታስከብርኛለሽ። ለአመታት የምታውቂው ይሄ ጨካኙ አክሊሉ የለም። አንገቱን የደፋ ሰው የሚያከብር ለሰው የሚያዝን ሩህሩህ ፈጣሪውን የሚፈራ አክሊሉ ነው ያለውሽ። ምን ነው በጣም ከልብሽ ሳቅሽ? መቼ ነው እባክህ ደግ ልጇን ልታይ እናት የምትመጣው? ሰገን በጣም እየተዳፈርሽኝ ነው። አጠፋሻለሁ። ስቃይ ይሰለቻል እኮ። መፍራትን በጣም ነው የሚያስጠላው። ሻሽተህ ካልዳንክ ለምን ትፈራለህ እንዴ? እየለመንኩ ካልማርከኝ ለምን እፈራለሁ? ከዚህ በኋላ አልፈራህም። እሺ አልፈራህም። ደሞ ተነሳብሽ አይደል? ባይነሳብኝም ከዚህ በኋላ አልፈራህም። እሺ ሰውን በቁሙ ከገደልኩ በኋላ እንዲፈራ ነው እንደምትጠብቀው? እንደውም እንዳልገል መጠንቀቅ ነው ያለብህ። ለማንኛውም አስቢበት። እናቴ ትመጣለች። አንቺ ደግሞ ሚስቴ ነሽ። ከቤት የማትወጣዋ ሚስት የደጉ የአክሊሉ ሚስት ውሸታም፣ ጨካኝ፣ ክፉ ሙዲ አይደለም እንጂ አንጠልጥዬ ወፌ ላላ ነበር የምገርፍሽ ዛሬ። ለማንኛውም አስቢበት። ምንድን ነው? አንቺን ራሱ ልጠይቅሽ እንጂ ቀድመሽ አነሳሽ እኮ አንቺ ነሽ። ጠበሳ መሆኑ ነው? እብድ ነሽ እንዴ? አንዳንዴ እንደብድ ያደርገኛል። ስሜ ግን ሰገን ይባላል። እኔ ስምሽን አልጠየቅኩሽም። ቆይ ዛሬ የእብደት ቀንሽ ነው እንዴ? እንደዛ በለው። የሆነ ሰው እየጠበኩኝ ነበር። ማንን ነው እየጠበቅሻለሽ እንዴ? ያ ሰው አንተ ነው ማለት ነው? አንተን አይደል ስታናግረኝ ነበር? አዎ አንተ። ኖ እኔ በፍጹም እንዳንቺ አይነት ሴት ልቀጥር አልችልም። ምን ማለት ነው? ሴትዮ በገንዘቤ እኮ ነው የገዛሁት። ይብቃሽ እንጂ ደግሞ ያ የምትጠብቂው ሰው ነው አይደለም። ምን
አይነት ሰው ነህ ግን? ችፕስ ብርቅ መሰለህ እንዴ? ሲያስጠላ ደግሞ ምን ይመስላል? እሺ አበባ ይመልሽ። ይኸው ልዛ ሰገን እንዲህ ነበር የተዋወቅኩሽ። ነፃ ሰው ነበርሽ። በጣም ነፃ ሰው ነበርሽ። በጣም ነፃነትሽ ያስቀናኝ ነበር። የሞትሽበት ቀን እየደረሰ ነው። መቃብርሽ ላይ አበባ አስቀምጥልሻለሁ። አዎ ገዳይሽ መጥቶ አበባ ያስቀምጥልሻል መቃብርሽ ላይ። ሰገን ብትሞችም ቀና ብለሽ ባታየኝም ዛሬም ድረስ መድብል ያፈቅርሻል። ባትመጪም ይጠብቅሻል። ላይ እስኪ አንቺ መድብል ጋር ምንድን ነው ያወራችሁት? ማለቴ ምን አቀዳችሁ? አይነገርም። ሁሉ ነገር ካለቀ በኋላ የዛኔ ታመሰገኛለሽ። ሰውየው ክፉ ነው ሞገስ። ከዝና ጋር ግንኙነት ያለው ይመስለኛል። ዝና እኮ ጠፍቷል። ከዚህ በኋላ ድጋሚ አይመጣም። የዚህ ሰውዬ መጣ ፈንታ ልክ እንደዚሁ ነው የሚሆነው። የክፉ ሰዎች መጨረሻ አያምርም፣ ግን ሁልጊዜ ላይሆን ይችላል። ጨካኝ ሰዎች ረጅም እድሜ ሊኖሩም ይችላሉ። ቢሆንም ግን መጨረሻው አያምርም። ይሄ ነገር ትክክል ነው ሉላ። እኔ ግን ውስጥ ያለችው ልጅ በጣም ነው የምታሳዝነኝ። አይ ሉላ፣ አንቺም እኮ እንደሷ ነበርሽ። ዝና ባይገርፈሽም እኮ ከቤት ያስወጣሽም ነበር። አዎ በጣም ከባድ ነው። ሰው ይናፍቃል። መንገድ ላይ የሚራመደውን ሰው ማየት ይናፍቃል። ሱቅ ሄዶ ዕቃ መግዛት ይናፍቃል። ጉሊት ሄዶ ደግሞ ሽንኩርት፣ ቃሪያ መግዛት ይናፍቃል። እና ለሰው ልጅ ህይወቱ ነው ነፃነቱ። ልጅቷ እኮ ስሟን ነግራኛለች። ነግራ ነበር? አዎ ነግራኛለች። ሰገን ያለችኝ። እንዳለችኝ ከሆነ እዚህ ቤት ለረጅም ጊዜ ቆይታለች። እዚህ ከመምጣቷን በፊት ሌላ ቦታ ላይ ብዙ ጊዜ ያቆይታታል። አንተና መድብል ግን እሷን ነፃ ማውጣት አለ። ልክ ነሽ። ፋይሉ በእሷ እጅ ላይ ነው ያለው። አሁን ላይ ወደን ሳይሆን ተገደን ልጅቷን ነፃ እናስወጣታለን። መድብል ደግሞ ከያዘ አይለቅ። ሰውየውን አውቆታል። እንደሚታወቁ እኔም ጠርጥሬ ነበር። መድብል ከካሌብ ከሚባለው ሰውዬ ጋር ይታወቃል። ከዝና ጋርም እንደዛው ማለት ነው። ስለዚህ መታየታቸው አይቀርም። ስሙ ሌላ ነው ብሎናል። እንደውም እኮ ወንጀለኛ ሊሆን ይችላል። ቤትን ያክል ነገር ዘርፎ ቤት ውስጥ ዘግቶ አንዲትን ሴት እያሰቃየ ከዚህ በላይ ምን ወንጀል አለ? እኔ ግን ተሸንፎ ማየት እፈልጋለሁ። ሉላ፣ ፈርቻ አይቼዋለሁ። አንቺንም ያገኘሁት ታግዬ ነው። በጥይት ተመትቻለሁ። ቁጭ ብሎ የሚመጣ ነገር ደግሞ የለም። ሁሉም ነገር ትግል ይፈልጋል። ፍርሃቴን ገድዬዋለሁ። ከዚህ በኋላ መፍራት የሚባል ነገር የለም። ሉላ፣ ይሄ አክሊሉ የሚባለውን ተንበርክኮ ካላየሁት ቤቴን ካላስመለስኩኝ ይኸው ባሌ ነህ ብለሽ እንዳትጠሪኝ። ስለኔ ምን አባሽ ታውቂያለሽ? ስለዚህ ቤት ምን አባሽ ታውቂያለሽ? መቃብሬ እንደሆነ አውቃለሁ። መቃብርሽ እንደሆነማ እኔ ራሴ ደጋግሜ ነግሬሻለሁ። መሸምደድ ጀመርሽ? ሰገን፣ ይህ ቤት መቃብርሽ ነው። ከዚህ ቤት አትወጫትም፣ ትሞቻለሽ እዚሁ። እሺ እሺ፣ አውቃለሁ። አሁን መልሽልኝ።
ምንድን ነው የምታውቂው? የኔ ሰነዶች ትበረብሪያለሽ ማለት ነው? የምን ሰነድ? ስልክ አለሽ እንዴ? ከማን ጋር ነው የምትገናኘው? ደግሞ ከቅርብ ጊዜ ወዲህ ለምንድን ነው ማልቀስ የተውሽው? እሺ አለቅሳለሁ። እዚህ ቤት ውስጥ አዳዲስ ነገሮች እየተፈጠሩ ነው ያሉት። ሌባ ቤቴ ገባ። የቤቴ በሮች ጠቅላላ ተከፋፈቱ። ሰነድ ጠፋ። አንቺም ከዚህ ክፍል እያመለጥሽ ሌሎች ክፍሎች ትሽሎከለኪያለሽ። ከኔ ጋር ሌባና ፖሊስ ድብብቆች ትጫወቻለሽ። ይህን ሁሉ ተስፋ ከየት አገኘሽ? ስለዚህ አንዳች ነገር እየተካሄደ ነው ያለው ማለት ነው። እናቴ ልትመጣ ነው ብለኸኝ ነበር። ሰነድ ጠፍቶኛል እያልኩሽ ነው። ሰነድ ጠፍቶኛል ሰገን። ይኸውልሽ አንድ ስልክ ነው የምጠብቀው። እደፋሻለሁ ያኔ። ይሄ ቤት ህይወቴ ነው፣ ህልሜ ነው። ብዙ የለፋሁበት ብዙ የሆንኩለት ቤት ነው። እሺ ሄሎ፣ አረጋገጥክልኝ? ምንም ንክክ የለም? የመጣ ሰው ምናምን የለም? በጣም ጥሩ። በዚህ ቤት ጉዳይ ማንም ከመጣ መሬት አስተዳደርም ይሁን ሻጭና ገዢ ምናምን የሆነ ነገር ካለ አስቀድመን ለኔ ደውል። በጣም ጥሩ። ሰገን፣ ከዚህ በኋላ ከዚህ ክፍል ከወጣሽ እማዬ ትሞት ነው የምልሽ። ምህረት አላደርግልሽም። እናት መች ነው የምትመጣው? ምን አባሽ ያገባሽ? ስትመጣ ብሬያት መሆን እፈልጋለሁ። ሬሳ ንቀት። ጭራሽ በረንዳ ላይ ነው የምታጥበው? ነይ 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 ነይ፣ አንቺ ነይ ነይ። ይህንን ኮተት እዚህ ግቢ ልታሰጪ ባልሆነ እና የት ላስጣ? የት ላስጣው ነው ያልሽኝ? ልበሽው፣ ሰውነትሽ ላይ ይድረቅ። እንዴት አድርጌ? ልብስሽን አውልቂና ልበሽው። አሁን ቶሎ በይ። አይ በቃ ቤት አሰጠዋለሁ። ወዴት ወዴት? ቤቱም ቢሆን እኮ የኔ ነው። ባይሆን እኔና አንቺ በውይይት እንፈተዋለን። ኤፍራታ እንዴ! ምንድን ነው ኤፍራታ? ምን እንደሆነ እኔ ለምን አትጠይቀኝም? ግቢ ውስጥ ልብስ አታሰጭም እያለ ነው። ልቀቃት አክሊሉ። አለቃትም። ልቀቃት። መቼም ወንድነት አይቀርም አይደል? ሚስትን እየጠበካት ባልሆነ። አዎ ወንድ ነኝ፣ ሀበሻ ነኝ። ስለዚህ ሚስቴን እጠብቃለሁ። ልቀቃት። አለቃትም። አክሊሉ እባክህ ልቀቃት። ገንዘቤን ለምንድን ነው የማትመልሰው? ከዚህ በላይ የማትለቃት ከሆነ ሌላ ችግር ውስጥ ነው የምትገባው። እንደውም አንተ ራስህ ነህ። ግቢ። ይኸውልህ አክሊሉ፣ ስለ ወንድ ልጅ አምላክ ወንድ ነህ፣ ትረዳኛለህ። መቼስ አይደል ታውቃለህ ወንድ ነገር። እባክህ አክሊሉ በእናትህ ይቅርታ አድርግልኝ። መላመድ መቼም ከባድ ነገር ነው አይደል? ልቁረጥልህ? ጃንደረባ ላድርግህ? ጃንደረባ አንገቴ መሆን አለበት አይደል? የምቆርጠው አንገቴ። ኧረ አክሊሉ በእናትህ አንገትን ከቆረጥኩማ ትሞታለህ። ይሄ የድሃ መሽኛህን ልቁረጥልህ ወይ? አክሊሉ መሽኔ። ኧረ አንገቴን ይሻላል አክሊሉ። እናቴ የለ ስለምን ስለ እናትህ በእናትህ። እሺ አሁን ተንበርከክ። በርከክ እምልህን ትላለህ። አክሊሉ አሸናፊ ነው። አክሊሉ አሸናፊ ነው። አክሊሉ የፈለገውን ነገር ያገኛል። ኧረ አክሊሉ የፈለገውን ነገር ያገኛል። ጎበዝ።
አክሊሉ ምን ሆነ ነው እንደዚህ ይደረጋል እንዴ? እኔ ልጅ አሳዳጊ ነኝ ብዬ እንዴ አክሊሉ በልበል። አንተም የምትሞተው በአንድ ጥይት ነው፣ እኔም የምሞተው በአንድ ጥይት ነው። ከዚህ በኋላ በቃ እንከባበር። ግቤ ነው ብለህ እንደፈለክማ ነገርኩ። መቼም ወንድነት አይቀርም። ሴት ስታይ ትፎክራለህ አይደል? ዛሬ እንኳን እስኪ ጥሩ ነገር ላድርግ፣ በቃ አልግደልህ። ወይ ደላላ እንዴት ወይ ይችልብን ነው። እውነት ነው ሴት የላከው ሞት አይፈራም የሚባለው። አንተ እሷን ሲያይ እንዴት አባቱ ነው የሆነው? ወይ ድሃ ባይኖር ግን በምን እንዝናና ነበር? መድብል ዛሬ ይመጣል ሞገስ? አዎ ይመጣል። እኔ የምልህ ሞገስ፣ ቆይ ለምን አንከሰውም? ማንን? አክሊሉን ነው? አዎ እንችላለን፣ ግን ደግሞ ጊዜ ይወስዳል። ጠበቃም ቀጥረናል። ከሱ በፊት ግን ማስረጃዎችን ማሰባሰብ ይኖርብናል። ልጅቷ የያዘችው ፋይል በእጃችን ከገባ በኋላ ከዛ በኋላ ነገሩን ህግ ይጨርሷል። እሺ ሞገስ። የኔ አበባ ትለያለሽ እኮ ዛሬ ነው በጣም ነው ያማረብሽ። አይነ ነው እንጂ እኔ ሁሌም አንድ አይነት ነኝ። እዚህ ጋር ልጅ ታይሻለች፣ አይተሻት ታውቂያለሽ? በአንቺ ምክንያት ነበር የተፈነከትኩት። ማን የፈነከተ? ያ ነው ዳንኤል የሚባለው። ረሳሽው? ያ ጠጋበኝ። እኔ ኮርሜ ልክ ለአንተ ችግር ነኝ። ሉላዬ ቆንጆ ወደደ ሰው እኮ ዕጣ ፈንታው መታገል ብቻ ነው። እኔ ቆንጆ አይደለሁም። እሺ በስለት ስለተወለድሽ የስለት ልጅ ስለሆንሽ እኮ ነው። አዎ የስለት ልጅ ነኝ። እናቴ በ40 ዓመቷ ነው የወለደች። የስለት ልጅ መሆን ከባድ ነው። ህመሙ፣ እንቅፋቱ፣ ጣጣው ብዙ ነው። ሉላዬ ለእኔ ስስቴ ነሽ። ለእኔ ያለሽኝ አንቺ ነሽ። እኔ ያለሁልሽ ደግሞ አንድ ቀን ደግሞ ያለፍሽበትን ህይወት ቁጭ ብለን እናወራዋለን። እሺ ሞገስ፣ መድብል ሲመጣ ይደውላል? አዎ እደውላለሁ ብሏል። አክሊሉ ከገባ በኋላ ወደ 4 ሰዓት አካባቢ ይመጣል። እሺ ለዛሬ ምንድን ነው የምታደርጉት? እሱን ካደረግነው በኋላ ታውቂያለሽ። መርዞ ዛሬ በጣም ያኮራል። እኔ እኮ እንዲህ ነኝ ግን ያው ሁሌ አይደለም። አክሊሉ ዝም አለ እኮ። እኔ ዛሬ በጣም ነበር የደነገጥኩት። አንቺ አላየሽውም እንዴት እንደተርበተበተ? እንዲህ ምን ብለው ነው? እገልሃለሁ አልኩት። ቤቱ ያንተ ስለሆነ አትፎክር በእናትህ፣ እዛ እደፋለሁ አልኩት። አክሊሉ ግን እንደዚህ ፈሪ ነው እንዴ? ፈሪ ስለሆነ አይደለም፣ እኔን አውቆኛል። ማን አባቱ እንደሆነ አላውቅም፣ ስለኔ ነገረው ብቻ አውቆኝ ፈርቷል። ተርበትብቶ ገርሞኛል። አንቺም ያው ብትፈሪ ነው የሚሻልሽ። አይ ለሌላው ነው እንጂ ለኔ ሲሆንማ በፍቅር ነው መርዞ። ዛሬ ይሰጠኛል። ምንድን ነው የሚሰጥህ? እንትን ምግብ። ቆንጆ ቀይ ወጥ እሰራልሃለሁ። ስጋ ገዝተህ ነው? አሁን ወጥቼ? አዎ። እንዴ ስመለስስ? ማለቴ አይ በቃ ይኸውልሽ ኤፍራታ፣ ቀይ ወጥ እኮ ተከልክሏል። በህግ ብላ ልታገድ ነው። የሰውን ጨጓራ ልጦ የጨረሰው ምን መሰለሽ? ይኸው ቀይ ወጥ እኮ ነው። ስለዚህ ቅርብሽ ባልጫ እሰራዋለሁ። አይ ኤፍራታ ደግሞ አልሰማሽም እንዴ? በሬዎች ሁሉ ይረሱ፣ እነሱን መብላት ይቀር ተብሏል። ይሄ ሁሉ ላለመሄድ ነው አይደል? ኤፍራታ ደግሞ እንደዚህ ነው ሰው መረዳት። አሁን ከመሸ ስወጣ አክሊሉ ራሱ እንደሚል ታውቂያለሽ። አሁን ይፈራኛል ስትል አልነበር እንዴ? አይ አዎ፣ እሱማ ኤፍራታ እንትን ደክሞኛል። አዎ ስለ ደከመኝ ስራ አይደል ያልኩት። ስለዚህ ይኸውልሽ እኔም ያማረኝ ሽሮ መብላት ነው። እሱን ስልልኝ እስቲ። እሺ ይሁንልህ። ደግሞ መድብል እዚህ እየተመላለሰ ነው። ትናንትና ያየሁት ይመስለኛል። መድብል የብሩክ ወንድም? አዎ አይቼዋለሁ። ይኸውልሽ አክሊሉን መቀራረብ አለብኝ። እዚህ ግቢ እነ ሞገስ የሆነ ነገር ይፈልጋሉ። ስለዚህ እያንዳንዱን ነገር አክሊሉን ቀርቤ ወደ ቢዝነስ መቀየር አለብኝ።
እያንዳንዱ ነገር ቢዝነስ ነው። አንድ በአንድ ወደ ገንዘብ ቀይሯል። እኔ የምልህ ልጅቷ ያለችበት ክፍል መግቢያ ቤት በኩል ነው? እርግጠኛ አይደለሁም መድብል፣ ግን ልጅቷ ሁልጊዜ ንቁ ናት። በውጭ በኩል ላናግራት ሞክሬ ነበር፣ ግን ምንም አይነት ድምፅ የለም። እንደው ልጅቷን አይተሃት ካወቅክ ማለት ነው እድሜዋ እንደው በግምት ምን ያህል ይሆናል? 27 28 ቢሆናት ነው። ምንድን ነው ግን የሚያደርጋት ልጅቷን? እኛ ስንገባ ልትደፍሩኝ ነው ምናምን ትላለች። አይ ቲንክ በጣም ነው የሚያሰቃያት። ምን አይነት ሴት ብትሆን ነው እባክህ እንደዚህ አግቶ ያስቀመጣት የሚያሰቃያት? ምናልባት ሚስቱ ትሆን እንዴ? ሰውዬው እኮ ሰይጣናዊ ሰው ነው። አይ እሱን እንኳን አውቃለሁ። እሺ ምን ነው የምታውቀው? ሰይጣናዊ ባህሪ ነው የምታውቀው? ሞጌ እዚህ ሀገር እኮ የማይሰማ ጉድ የለም። የጠንቋዩ ብዛት፣ የሚቀርበው መስዋዕት ብዛት በጣም እኮ አስደንጋጭ ነው። በጣም በየጓዳው የሚሰራው ኃጢአትና ግፍ። እውነት ይሄ ጉድ የሚሰራው ኢትዮጵያ ውስጥ ነው እንዴት ትላለህ? ብቻ ዛሬ ፈጣሪ ይርዳን። አይዞን፣ የድንግል ማርያም ልጅ ያግዘናል። ዛሬ ከቻለን ልጅቷን እናስመልጣታለን። ሰነዶቹን በእጅ ታስገባለን። ብቻ እግዚአብሔር ያግዘን። መድብል፣ እኔ እኮ ደጋግሜ ገብቻለሁ፣ ግን ሰውየው እንቅልፍ የሚባል ነገር የለውም። ችግር የሚሆንብን እሱ ይመስለኛል። ባለፈውም ሌባ የገባ ስለመሰለው ነው አሁን ላይ ቁልፍ የቀየረው። ግን ደግሞ ሌላ ያልቀየረው አንድ የበር ቁልፍ አለ። እሱ አለ፣ ችግር የለም። ሞጌ እንገባለን፣ እንደምንም ብለን እንገባለን። ከነቃና ከመጣብን ይሄንን ክፉ ሰውዬ ተኩሰን እስከ መግደል እንደርሳለን። አይ መተኮስ የሚባል ነገር የለም። መሞት የለበትም መድብል፣ ማንም ሰው መሞት የለበትም። ይኸውልህ መሞት የሚገባው ሰው ቢሆን እንኳን ሕግ ግን ይሄን አይረዳንም። ሞጌ እሺ፣ ችግር የለውም። ብቻ ወደ ኋላ መመለስ የለም። እኔ የምልህ ሞገስ፣ ከውስጥ ሌላ ቁልፍ የሚያስፈልገው በር አለ እንዴ? አዎ አለ፣ ግን ችግር የለም። የሁሉም በሮች ቁልፍ እጅ ላይ አለ። መድብል ስማኝ፣